ورا انت ما قلت له ورا زيد استنى يا قاتل هاي ما دفرت سمعني አንተ የምታውቀው እንደዛ የሚል ጋለ ቆይ ልጠይቅህ ቆፍረህ ታወጣለህ እንዴ ምንድነው የማወጣው አንተ ያማል እንዴ ነው ከምታስበው እንዴት እንደዛ ይደረጋል አንተ ራስህ ጭንቅላት ካል እንደዛ ይደረጋል አሁን አዳምጠኝ እማሰማ ከሆነ እንዴት እንደምሰማ አሁን አሳያለሁ በደንብ ያክሙሃል በደንብ ወዳጆቼ አንሳው እንዴ አንሳ እዛ ማን ይሻታል ዘግቻው ነው ለምን ዘጋሽው አይ ማለት ነው ማን ፈቀደልሽ እኔ አንተ ማን ነህ ሀቅ ግንባር ይጨሻሉ እኮ አንቺ ሬሳ ማድረቃ ምንድነው የሚሰራልሽ አንዲት ነርስ ጋር የሬሳ ማድረቃ ምንድነው የሚሰራው እንደዚህ ብታስጨንቀኝ እንባሽን ተያዞምባ ለምን በጄ መያዝ መብት አይደለም አልችልም አቺ እሷን እሺ በቃ ይኸውልህ ስማኝ እሷን ተዋትና እኔ መስማት የምፈልገው ነገር እንዳለ እነግራለሁ በቃ ቁጭ ብለህ ስማኝሽ ተቀመጥና ተናገር በቃ ይበናል ተናገር እሺ እንግዲህ ክብራን ተመልካቾቻችን የመጣች ነው ያለችው ሲስተር ትግስትን እንቅስቃሴዋን ባለፈውም ካየን አንፃር ብዙ ነገሮች ግርታን ስለፈጠሩብን የተከታተልናት ነው ያየነውና ከሰው እቃን ተቀብላ ስትመለስ ነው ያገኘናትና የሆነ ተፈስመስላ እንደዚህ ግራቀኝ እያየች ነው የምትሄደው ስለዚህም ምንድነው ምን አገባክ መስፈን እንዳይለቃቀኝ አንቺ እያልኩሽ እኮ ትሰሚኛለሽ ለቃቀኝ ምንድነው አንቺ ለቃቀኝ ምንድነው አንተ ምንድነው ለቃቀኝ አምጣው ትሰሚኛለሽ ቆይ አንተ ቆይ ማን ነህ ይሰማረቀ ያዛት ልቃቁኝ እሺ ልቃቁኝ በቃ ይሄንን ነው ከሰው ተቀበለሽ የመጣሽው ነይ እሺ ልቃቀኝ ነይ ያልኩሽ እኮ ሰምኛለሽ ልቃቀኝ አንቺ ሬሳ ማድረቃ ምንድነው የሚሰራልሽ አንዲት ነርስ ጋር የሬሳ ማድረቃ ምንድነው የሚሰራው ንገረኛ ምንድነው ተሳስተለኝ ነው የሬሳ ማድረቅ አይደለም እና ይሄ ምንድነው መድኃኒት ነው መድኃኒት ነው ተሳስተካለሁ አምጣው እሺ ልቃቀኝ ነይ ያልኩሽ እኮ ለካ አንቺ ነሽ ለምንድነው እኮ ልቃቀኝና ላስረዳክ ነይ ለካ ለወንጀላችሁ ነው ይሄንን ሁሉ ግዴታ ልቃቀኝና ላስረዳክ ልትቀርኝ ምንድነው የሚሰራልሽ ነው ይሄ እኮ መድኃኒት ነው እንዴ አዎ ለይታ ካታቀም እንደ አንተ ማድረቅ አይነ መድኃኒት ለይታ ካታቀም ነግቢ ያዛት ነግቢ ያዛት ሁሉም ነገር እስኪጣራ አስቀምጣት እዚሁ ምንድነው ይሄ ምንድነው ላንቺ ምንድነው የሚሰራልሽ መድኃኒት ነው አልኩህ እኮ የምን መድኃኒት የሬሳ ማድረቅ ማላቅ ነው ይመስልሽ ማድረቅ አይደለም ልቀቀኝ በቃ መድኃኒት ነው አልኩህ አይደል እንዴ መድኃኒት ነው በቃ ተመኛለሽ ውሸትሽን ተይ አትምታኝ ውሸትሽን ተይ ምንድነው ላንቺ ምንድነው የሚሰራልሽ የሬሳ ማድረቅ ላንቺ ምንድነው የሚሰራልሽ እያልኩሽ እኮ እሻት ልቀቀኝ ዳታስጨንቀኝ በቃ እንዴ ከዛ ጀምሮ ስታዳፋ ይመጣቅ ምንድነው የሚሰራልሽ ተናገር እያልኩሽ እኮ ነው
ተናገሪ። አንተ ግን ምንድነው እንደዚህ የምታስጨንቀኝ? ምንድነው እንደዚህ የምታስጨንቀኝ? እንባሽን ያዞምባ የውሸት እንባ ስራንቺ ማላቅ እንዳይመስልሽ። ምንድነው ስለኔ የምታውቀው? እንደዛ እህቴ ተጎድታ ምናምን ብዬ ስለመጣው ደካማ አድርገሽ ነው አሰብሽኝ። ስለዚህ አውቀክ ነው ሁሉንም ወንጀላችሁን ለማጋለጥ ነው የመጣሁት። ልቀቀኝ በቃ ሰራክልን አንተ አጭበርባሪ። ይሄ ምንድነው የሚሰራልሽ? አንተ ሚስጥራችንን ልታወጣ ነው ለካ። እንደዚህ እቴታማ ነው ምናምን ብለህ የመጣከው ውሸትክን ነበረ ለካ። አዎ ወይኔ ሰራክልን። እሺ ታዲያ ከኛ ምንድን ነው የምፈልገው? እውነታውን እንድታወጪ። ምንድነው እውነታው? በቃ ለምሳሌ ለአንዲት ነርስ የሬሳ ማድረቂያ ቤቷ ምን ይሰራላታል? እንዲሁም ደግሞ ተደብቀሽ እንደዚህ ተሸፋፍነሽ እየተከታተልኩሽ ነበር ከሰው ስትቀበይ። ምን ይሰራልሻል? ለምን በጄ መያዝ መብት አይደለም? አልችልም። ለምን? ስለማይፈቀድልሽ፣ ስለማይመለከትሽ፣ አንቺ ጋር መሆንም ስለማይገባው። ስራዬ እኮ ነርስ መሆኑን አትርሳ። ነርስ ጋር ምን መቀመጥ እንዳለበትና እንዳሌለበት አውቃለሁ። ሰሚኛለሽ? ዛሬ እንባሽን ታይኛልኩሽ እኮ ሰሚኛለሽ? አንቺ ሴትሽው። እሺ በቃ አታስጨንቀኝ። እኔ ከዚህ በላይ የሬሳ ማድረቂያ አንቺ ቤት ምንድነው የሚሰራው? ቀና ብለሽ አዋሪኝ። የሬሳ ማድረቂያ አንቺ ቤት ምንድነው የሚሰራው? በቃ እኔ ባለቤቴ ምን እኮ ባለቤቴ በቃ ተመሳሳይ ማለት መገነዝ ምናምን ስለሆነ የሚሰራው በቃ ለሱ ካስፈልገው ብዬ ያመጣሁት ነገር ነው። ለምን ታዲያ ለምን ያስፈልገዋል? ድርጅቱ አያቀርብለትም? ሆስፒታሉ አያቀርብለትም? ለሱ እንደዚህ ተደብቀሽ እንደ ሌባ ራሽን ተሸፋፍነሽ የምታመጪው ለምን ያስፈልገዋል? እኔ ምንም አልተደበቅኩም። በቃ እንደዚህ ነው። በቃ እኔ ስመጣም ስሄድም እንደዚህ ነው። በቃ ሌላ ምን አየክ? ምን አረኩኝ? ምን አጠፋው? ሰሚኛለሽ? ውሸትሽን ለኔ ተይ። እንዳትመታኝ። እሱን አሳይሻለሁ። ሰሚኛለሽ? ባልሽ በተቋም ውስጥ ነው የሚሰራው፣ በተከበረ ሆስፒታል ውስጥ። እዛ ደግሞ አንቺ ግዴታ ለሱ ለምነሽ እንደዚህ ተሸፋፍነሽ ማምጣት አይጠበቅብሽም። መንገዴን ስመጣ እንጂ ልት የመጣሁት ኬት ኬትም ላምጣ። ምንድነው አንተ? ለምን ነገርኩህ እኮ ለሱ ስለሚጠቅመው ነው። የት ነው የሚጠቅመው? ስራው እኮ እሱ ነገር ይካለው ስለ ስራው። ስለዚህ ለሱ ይጠቅመዋል። ስለስመጣ በቃ ይዤለት መጣሁ። ሌላ ምንድነው? ሌላ ምን አየክ? እሱም እንዳንቺ በግል ሬሳ ማድረቅን ይሰራል ነው? ተናገሪያ። እሱም እንዳንቺ በግል ሬሳ ማድረቅን ይሰራሉ ማለት ነው? ይሰራል። አይ አንቺ ቤት ለቤት የምንሰሪው እኮ ሕክምና ነው። ሰዎች ማዳን ነው አገልግሎት የምሰጠው። ታይ እንጂ ስለአንቺ እንደማላቅ ሰው እንዳልመስል። ምንም ነገር አታውቅም። እኔ ሰዎችን ማከም ነው እንጂ ለነገር ምንም አይነት ነገር አልሰራም። በመርዳት ሽፋን ምን እንደምትሰሪ እኔ አውቃለሁ። ትሰሚኛለሽ? አንተ ምን አይነት ነገር አታውቅም። በቃ በእናትህ በተሳሳተ መንገድ ነው እኔን እየተከታተልክ ያለከው። ትሰሚኛለሽ? ይስተር መጠይቀሽን ብቻ መልሽልኝ። አለበለዚያ በእጄ ነው የምጠፊው ዛሬ። ወይኔ ጉዴ ፈላ። ትሰሚኛለሽ? እሺ ስለዚህ ለምንድን ነው የምታስቀኝ? ለአንቺ የሬሳ ማድረቂያ ምንድን ነው የሚሰራልሽ እያልኩሽ ነው። ለባለቤቴ ነው ያመጣሁት ነው። እኔ ደግሞ ምልክ አታዳምጠኝም እንዴ? ባለቤትሽ ምን እንዲያደርግበት ዘንድ ነው? ባለቤቴ ስራውን እኮ ነግሬ ካለው። ስለዚህ ለሱ ይጠቅመዋል። ስለሚጠቅመው ነው ያመጣሁለት። በቃ ከየት ነው ያመጣሽለት? ከየት ነው ያመጣሽለት እያልኩሽ እኮ ነው። ሰሚኛለሽ? አንድ ዝም ብሎ ግለሰብ ሊያዝ እንዲህ የማይፈቀድለትን መድኃኒት ከየት ነው ያመጣሽው? የራሱ ወንጀል እንደሆነ ታውቂያለሽ? አንድ ሲስተር ወይም አንድ ነርስ በእጇ ይዛ መገኘት ያሌለበት መድኃኒት እንደሆነ ታውቂያለሽ? ለምን አስተምርሽ? አንቺን ስለ ጤናው ግል አስተምርሽ? ሬሳ ማድረቂያ እኮ ነው አይደለ? ስለዚህ የሞተን ሰው እንዲቆይ ከተፈለገ የሚወጋ መርፌ ነው። ሌላ ምንድን ነው? ሌላ የምን ታሪክ ነው የምታወራው? የባለቤቴን ስራ ደግሞ ታውቀዋለህ። ስለዚህ ለሱ ስለሚጠቅመው ለሱ እያመጣሁለት ነው አልኩህ። ሌላ ምንድን ነው? የባለቤትሽ ስራ ሬሳ መገነዝ ነው አይደለ? አዎ። ስለዚህ በተቋም ውስጥ ነው የሚሰራው አይደለ?
ስለዚህ በግል ቤቱ ሚስቱ የምታመጣለት ምን አይነት ነገር ነው? ድርጅቱ ሲያልቅ ያቀርባል። በድርጅቱ ነው የሚሰራው። አጋጣሚ ሆኖ ልክኔንም አዳምጥኝ። አጋጣሚ ሆኖ ድርጅቱ አልቆባችሁ ነበረ። ስትመጪ ይዘሽኝ ይኛለ በቃ ነግረ መንገድ ይዤ መጣሁ። ከየት አመጣሽለት? ኬትስ ባመጣት ያለሽ ግን እኮ ወንጀል ነው ወንጀል። ልቃጋኝኛለሽ? የሰማሽኝ ነው? ጆሮሽ ይሰማል? ምንም ወንጀል አዳምጠኝ። ምንም አይነት ነገር እንደያስፈልጊነቱ በየቦታው ከተጠቀምን ወንጀል አይደለም። ስለዚህ ለማያስፈልግበት ቦታ ነው እየተጠቀምን ያለ ነው። ስለዚህ ይሄ ነገር ባንቺ እጅ ላይ እንደተያዘ ቢታወቅ ከአንዳንድ ከስራሽ ሊያስባርርሽ ሊያሳስርሽ እንደምችል ታውቂያለሽ አታውቂም? ታውቂያለሽ አታውቂም? ታውቂያለሽ አታውቂም? ሰምኛለሽ? ይሄ ደግሞ ሁሉንም ስትቀበይ ተደብቀሽ እንደዛ ስትቀበይ ካሜራ ተቀርጸሻል። ወንጀል ነው ይሄ ደግሞ። አንተ ምን አይነት ሰው ነህ ግን? አንተ ምን አይነት አውሬ ሰው ነህ? አዳምጪኝ። እኔ ነኝ እያወራሁት። እኔ ሳውራ ታዳምጫለሽ። እሺ በቃ ሰምኛለሽ? ወንጀለኛ አይደለሁም። ሰምኛለሽ? ሁሉንም ነገር ቀርጬሻለሁ ስትቀበይ። ሁሉንም ነገር ደግሞ ስለእናንተ ደርሼበታለሁ። ሁሉንም ነገር ስለእናንተ ለምንድነው የምትከታተለን? ወንጀለኛን መከታተል ስራዬ ስለሆነ ኃጢአተኛን የስራው መስጠት ስራዬ ስለሆነ እኔ ከሀቅ ግንባር ስለሆንኩኝ እንዳንቺ አይነቷን አስመሳይ ሌባ ማጋለጥ የኔ ስራ ነው። እኔ የቆምኩበት ስራ፣ እኔ የተጠራውበት ስም። ሰምኛለሽ? ይሰማውክ ነው። ልቀቀኝ። ስንት ሰው ነው በእናንተ መዳንን እናግዛለን እያላችሁ ብራችሁን ብቻ ሀብታችሁን ብቻ ማካበት ማላቅ ነው ይመስልሽ? እንዴት ነው? አሁንም እኮ እንደዚህ አይነት ነገር አንሰራም። ምንድነው የምትችለን? ውሻትሽን ተይ ብዬሻለሁ። እንደዚህ አይነት ነገር አንሰራም። ሰምኛለሽ? ባለፈው እንደዛ አመዝግኜ ስወጣ የምር ያመንኩሽ ነው ይመስልሽ? ይሄን የመሰለ ሰፊ አዳምጪኝ። እኔ ስፈቅድልሽ ብቻ ነው የምታወሪ። አዳምጪኝ። ትግስት ያልቃል አሁን ላይ። እንዳንቺ አይነቷን ተይ እንጂ አመመሽ። ገና ይደፋሻል አጣትሽ። ሰምኛለሽ? ይሄን የመሰለ ግቢ እንደዚህ በነርስ ደሞዝና በአንድ ሬሳ ገናዥ ደሞዝ የሚመጣ ነው የሚመስልሽ? እንደዛ እንዳምን ለምን አይመጣም? አንተ ከኛ ምንድነው የምትፈልገው? ንገረን። ገንዘብ ፈልገክ ነው? ምን ፈልገክ ነው እንደዚህ የምትከታተለን? እርምጃዬን ሁሉ ሳይቀርቅ እንደዚህ የሞት ገንዘብ ነው የምትሰጪኝ? የሞት ገንዘብ ነው ለኔ የምትሰጪኝ? እናንተ ምን ፈልገክ ነው ከኔ እዚህ ስርስር የምትለው? እውነትን ፈልጌ። የምን እውነት? ሀቅን ፈልጌ። አዎ ሰምኛለሽ? ሰምኛለሽ? አዳምጪኝ። እኔ ስፈቅድልሽ ነው የምታወሪ ብዬሻለሁ። አንቺ ሴትዮ ዛሬ በእጄ ነው ሰው የምትሆኚ። እደፋሻለሁ። ልቀቀኝ! አትነቀኝ! ልቀቀኝ! ሰምኛለሽ አይደለ? ዛሬ በእጄ ነው ሰበብ የምትሆኚ። ስለዚህ ሁሉንም ነገር ትነግሪኛለሽ። እኔ አውቃለሁ። ይሄ ቤት ቢገመት የተወሰኑ ሰዎች ብቻ ናቸው ይሄንን ቤት እዚህ ሀገር ላይ ሊኖራቸው የሚችሉ። እንደዚህ አይነት ሰፊ ግቢ ያውም እንደዚህ ትልቅ ከተማ ላይ ሊኖራቸው የሚችሉ ጥቂት ሰዎች ናቸው። እና አንቺ ደግሞ ቢበዛ የተወሰነ የወር ደሞዝ የምታገኝ የተወሰነ የወር ደሞዝ አውቃለሁ። ሬሳ ሳጥን የምትሸጡበት ቤት አላችሁ። የሱንም ባክግራውንድ ሁሉንም ነገር አውቃለሁ እንዴት እንደምትሰሩ። ያን ብር ሱቁን ያን ያህል በውድ የሚሸጡትን መክፈት የቻላችሁበትን ትነግሪኛለሽ። አለበለዚያ ከነስራሽ ከነውሸትሽ መቀመጥ ትወርጃለሽ። እኔ ነኝ መቀመጥልሽ። ትምኛለሽ? ይሄ ደግሞ ቃሌ ነው። ለእውነት ስል አብዳለሁ፣ ለእውነት ስል ምንም አደርጋለሁ። ትምኛለሽ? ስለዚህ አሁን ሁሉንም ተናግሪ። ሁሉንም እንድትነግሪኝ እፈልጋለሁ። ሁሉንም እኔ ምኑን ነው የምነግርህ? ሁሉንም ማለት ምንድነው? ሁሉንም ስራችሁ። እኔ ምንም ማውቀው ነገር የለም። ምንም ነግርክ ነገር የለም። በቃ ሰምኛለሽ? ለኔ ብትነግሪኝ ይሻልሻል። አለበለዚያ ወይኒ ቤት ወርደሽ እዛ ታወሪያለሽ። እድሜ ልክ ስፈረድብሽ ያኔ ታወሪያለሽ።
አንተ እኮ ስለተሳሳተ ነገር ነው እያወራክ ያለቀው አይደለ? ስለያዝኩት መድኃኒት ከሆነ ደግሞ ነግሬካለሁ። በቃ ምንድነው? ተይ እሱ ውሸትሽን ተይ። እሱሽ ሰሚኛለሽ? እሱን አቅን አይደለም የምትዋሺው። እኔ ምን መድኃኒት የት መዋል እንዳለበት የጤናውንም የእጉንም ጠንቅቄ የተማርኩ ሰው ነኝ። ዝም ብዬ ስራ አጥቼ ዝም ብዬ ካሜራ ይዤ የምሯሯጥ እንዳይመስልሽ። እውነት ገብቶኝ ሀቅን ላወጣ ነው። ስንት ዓመት የተማርኩትን ስንት ዓመት የለፋሁበትን ህይወቴን አቁሜ ሰው ልርዳ ብዬ እየሰራው ያለሁት። ሰምኛለሽ? ዝም ብለሽ ውሸት አውርተሽ የምታታይው አይሰው አይደለም። እኔ ምንም አይነት ውሸት አላወራሁም። ስለዚህ ተናገሪ። እውነታውን እኮ ነው የነገርኩክ። ለባለቤቴ እንዲያግዘው ነው ያመጣውለት አልኩክ አይደለ? ሰምኛለሽ ወይዘሮ ትግስት? ይበቃሻል ውሸት። ሰምኛለሽ? እኔ የምትዋሽው ሰው አይደለሁም እያልኩሽ ነው። ሁሉንም አውቃለሁ። አሉባልታ አይደለም እያወራው ያለሁት። እኔ እኮ ምንም ነገር አላወራሁም። ያለውን ነገር ነው የነገርኩህ። ሰምኛለሽ? ለባሌ ነው የገዛሁት አልሽኝ። ልክ ነው፣ እሱን አውቃለሁ። ለባልሽ ነው የገዛሽው። ለወንጀላችሁ ማስፈጸሚያ። እኛ ምንም አይነት ወንጀል አንሰራም። እንዴት ብዬ ባስረዳክ ነው የምትሰማው? ስለዚህ ዝም ብሎ ውጪ ላይ የማይገኘው መድኃኒት ይዘሽ ይሄድሽ ለድርጅቱ ነው ብዬ እንዳምንሽ ነው የምትፈልጊው? እኔ ደግሞ ሁሉንም አውቃለሁ ብዬሻለሁ እኮ። ሁሉንም አውቃለሁኝ። ስለዚህ አዳምጪኝ። እኔ ስፈቅድ ብቻ ነው የምታወሪው። ሰማሽኝ? አዳምጪኝ። ሬሳ ሳጥን የምትሸጡበት ቤት አላችሁ። እንዴት ነው የጀመራችሁት? ምን ማለት ነው? እንዴት ነው የጀመራችሁት ማለት? እንዴት ነው የጀመራችሁት ነው? ሰው እንደሚጀምረው ነው የጀመርነው። ታዲያ እንዴ ሰው እንዴት እንደሚጀምር እና ሌላው እንደሚጀምር ጀመርን። በቃ ስራ እንዴት ነው የምትጀምረው? እንዴት ነው የጀመረው ተብሎ ይጠይቃል እንዴ? ሳጥን ብዙ ይሸጣል በየቀኑ። ያ የወጣው ሳጥን ግን በነጋታው ተመልሶ ይመጣል ማለት። በሌሊት በምሽት ሰው ሳያያችሁ በጨለማ። አንተ ስለምን እንደምታወራው? ስለ ስራችሁ ነው። እኛ እንደዚህ አይነት ነገር አንሰራም። ተይ እንጂ አሰሩ። አንተ ስለሌላ ሰው ነው መሰለኝ ደግሞ የምታወራው። ሳጥን ይሸጣል። እኛ እንደዚህ አይነት ነገር አናረግም። ሳጥኑ ተሳስተሃል መሰለኝ። ዛሬ ሁለት ቢሸጥ ሁለቱ አለ ነገር ተመልሶ ይመጣል። እኛ እንደዚህ አይነት ነገር እኛ አናረግም። አንተ ሰዝኩ ምን ፈልገህ ነው? እውነት እኔ የምፈልገው ምንድነው? ምንድነው? አንተ ሰውዬ ምንድነው እዚህ ቤት ሲጀምር መመላለስ አብስተሃል? ምንድነው አንተ? ምንድነው የምትከማልከው? እሺ ምንድነው? ዝለቀቀኝ። አንሳው እንዴ! ምንድነው የምፈልገው? ለቀኝ። ምን ልታመጣ ነው? ባለቀ ምን ልታመጣ ነው? አንተ ነፍሰ በላ ነው። ስለምን ነፍሰ በላ ነው የምትወረው? ተቀመጥ። አንተ ያልደበድቡ ነው እንዴ? ምንድን ወንጀላችሁ እንደዚህ የሚያደርገኝ የሚያንገበግበኝ ስራችሁ? ያ ምንም አይነት ወንጀል የለብንም። ምን ነው የምትወረው አንተ? ያማል ዝም ብለህ በሰው ቤት የምትማታ ሰማኛለህ? ከዚህ በላይ ገና ሰቅልሃለሁ። ትሰቅለኛለህ? ማን ነው ብለህ የምታስበው አንተ? ከሀቅ ግንባር ሰማኛለህ? ምንም ነገር አልገባም። ኧረ አልገባሽም? እስኪ ስለዚህ ነገር አስረዳኝ ወንድሜ። አዋራኝ። እኔና አትማታ። ዝም ብለህ አትማታ። ሰማኛለህ? እንዳልደፋ እዚሁ ደፍቼክ እንዳልሄድ አንተ ተሰብስበህ መምጣት ነው። እሺ ደፍቼክ እንዳልሄድ ተው በቃ። ተነስ ቀና ብል እናገኝ
አናግረኝ ወንድ መሆን ነው ሰብሰበ መታ አንተ ምን እንዳሰባችሁ ራሱ እኛ ምንም ነገር አልገባንም ሰማኛለህ ሚስት እጅ ነው ይሄንን ያገኘነው የሬሳ ማድረቂያ ምን ይሁን ታዲያ ምንድነው የሚሰራ እኮ ነው አይደል ምንድነው የሚሰራ ሰማኝ ይኸውልህ ለዚህ እኮ እየሰራ ነው አይደል የሞቱ ሰዎች የግዴን ነገር መወጋት አለባቸው አይምሮ አይሰራም እንዴ እኔም ብለው ምንም ነገር አልሰማም አለኝ እስኪ አንተ አስረዳው በግል የምትገላቸው ሰዎች አፍህን አትክፈት ዝም ብለህ እንደዚህ አይነት ወሬ አታወራ እኔም እኮ ብዬሽ ነበረ ምንድነው የምትወረው አንተ እውቀቱ አለኝ ነው የምትለው ምንድነው የምትወረው የምታውቀው ነገር አለ ስለዚህ ስራ ትሰማኛለህ ድርጅቱ ማረቂያ ያቀርብ ስለምን ድርጅት ነው የምትወረው ይሄ እኮ በግላችን እኮ የምንሰራው ነገር ነው ኦኬ በግላችሁ ህክምና እንሰራን በግላችን ነው የምትለው ኦኬ ማድረቁንም ትሰራላችሁ ማለት ነው ምናልባት ድንገት ሰው ሊሞት ይችላል ስለዚህ በቃ አንዳንድ ሰዎች ያዙናል ይሄን ደግሞ እናደርጋለን ወንጀል እንደሆነ ግን ታውቂያለሽ አሁን አንተ ወንጀል ማንኛውም አካል መጥቶ እኛም መጠየቅ ይችላል አንተ ማን ስለሆንክ ነው እኛንም መጠየቅ ሲጀምር ከሀቅ ግንባር ስለሆንኩኝ ምንድነው ሀቅ ግንባር ምን አገባኝ ነኝ ከኔ በለጠ አንተን የሚጠይቅ ሰው የለም ማን ስለሆንክ ነው አንተን የምትጠይቀኝ በቃ ህግ ሊጠይቀኝ ይችላል እኮ አይደል ህግ ይጠይቀኝ ይሁን ለዛው ተቀመጥና አውራኝ በስነ ስርዓት እኔ ነኝ መጥቶ ህግ ይጠይቀኝ በቃ እኔ ነኝ ለዛ ህግ ማቀርብ ምን አገባ አንተ ሲጀመር የሚመለከት ነገር እኮ አይደል ስለሆንኩ ስለእውነት የቆምኩ ስለሆንኩ ሰማኛለህ ሂድና የምቆምበት ቁም አንድ ነገር ልንገርህ ይኸውልህ ስማኝ እዚህ ይሄ ያዝነው እኮ ህክምና ነው አይደል ሰው ይሞታል እኮ ህክምና ኦኬ የሞተ ሰው መወጋት የለበትም ነው የምትለው ይሄንን ማታ እዚህ ጋር ህክምና ነው ያዛችሁት እዛ የሬሳ ሳጥን አለ መሸጫ ሁሉንም ፉል ፓኬጅ ተሰጣላችሁ ማለት ነው ተገላላችሁ ታደርጣላችሁ እኛ እንደዛ አይነት ወንጀል አንሰራም ያሰሩ የታመመ ሰው ግን ካለ ህክምናውን እንሰጣለን አንድ ጥያቄ ልጠይቅህ እስኪ ተመስገን ምንድነው ስም አይደለም ጋራም አቃለው ስላንተ ሁሉንም ስላንተ አጣርቻለሁ ሁሉንም ስራዎች የሬሳ ሳጥን ትሸጣለህ የሸጥከው መልሰህ ታመጣለህ ምን ማለት ነው ደግሞ አንተ ንገረኝ እንጂ ምን ማለት ነው ይሄ አያልቅም ካንተ ቤት ሬሳ ሳጥን እሱ በብዛት ስለማስገባ የወጣውም ይመለሳል ማን ነው የወጣው የሚመለሰው ያለው ደግሞ አንተ እንደምታስበው ተራ ድርጅት አይደለም የኔ ድርጅት ገባህ አይደል እቃ ታመጣ አንድ እቃ ብቻ አይደለም አውቃለሁ ተራ ድርጅት አንድ እቃ ብቻ አይደለም ማመጣው ተራ ድርጅትማ አይደለም እኮ ጭንቅላተ በኑሮ ልክ ስለሚያስብ ነው እንደዚህ የምትወር ይገላል ለምን መሰላችሁ አንድ ሰው የሆነን ስራ ሲከፍት የሆነን ነገር ጠብቆ ነው እናንተ ግን ሰው በእግዚአብሔር መንገድ ወይ በሆነ መንገድ እስኪሞት አጠብቁም ራሳችሁ ተገላላችሁ እኛ እንደዛ አይነት ወንጀል አንሰራም ታርቃላችሁ ትሸጣላችሁ መልሳችሁ አዙራችሁ ያንን ዝም ብለህ እየተፈላሰፍክ ነው የምታወራው ሰምኛለሽ ለቃቃት እሷ ምንድነው የምትለው እሺ ቁጭ ብለና አውራኝ አንተ ቁጭ ብለ ሰማኛለህ ቁጭ በልና አውራኝ ኧረ በእናትህ አንተ ዝም ብለህ በጉልበት አታስብ ባልቀመጥስ እንደ ወንድ ልጅ ለብቻ ከወራ ለብቻ አውራኝሽ ዱርዬ ሰብስበህ መጣ ወረዛ አይደልልኝ አንተ ነው ወረዛ አይደልልኝ ምንድነው የምትለኝ እሺ ዞር በልልኝ ሰማኛለህ ተመስገን ሰማኝ አደብት ገዛ ያሻላል እነዚህ ዱርዬ ብለን መጣራቸው እጥፍ አንተን ይበልጡሃል ጥሩ ሊና ያላቸው ለእውነት የቆሙ ለእውነት የተጉ ለእውነት መስዋዕት የሚሆኑ ናቸው አስር እውነት አትበለኝ ይሁን አንደርገልኝ እውነት ያማል ባይዞ ለእንዳንተ አይነት ውሸታም ቃሉው ላይ ያማል እንኳን ድርጊቱ ቃሉ ያማል እሱን አውቃለሁ ስምኛለሽ ሁለታችሁም እኔ ስለምን እንደምትወራ ራሱ የምታውቀው አይመስለኝም እኔ የግድ አንድ የሬሳሳት የግድ አንድ ነው መኖር ያለበት ብቻ እንደዛ የሚልጋለ አንተ የምታውቀው እንደዛ የሚልጋለ ቆይ ልጠይቅህ ቆፍረህ ታወጣለህ እንዴ ምንድነው የማወጣው አንተ ያማል እንዴ ነው ከምታስበው እንዴት እንደዛ ይደረጋል አንተ ራስህ ጭንቅላት እንደዛ ይደረጋል ስታስበው እንደዛ ይደረጋል ይላሉ ብዙዎች ስለናንተ ሲያወሩ ምን አገባኝ እኔ ሰው ስለሚያወራው በቃ ስራዬ እኮ ይኸውልህ የሬሳሳት መሸጫ ድርጅት ሰማኛለህ አሁን አዳምጠኝ እማሰማ ከሆነ እንዴት እንደምሰማ አሁን አሳያለሁ በደንብ ያክሙሃል በደንብ ወዳጆቼ ሰሙኛላችሁ ስለናንተ ሁሉንም ነገር አውቃለሁ
ስለ ስራችሁ ሁሉንም ነገር ሰምቻለሁ፣ ስለ ወንጀላችሁ። አንተ ትናንት በተወሰኑ ሺዎች 10 ሺህ ለማይሞላ ደሞዝ እየተከፈለ የነበረ ሰው፣ አንቺም እንደዛው የምታገኙ ጥቅማጥም ስታድሪ እንዲህ ነው። ትንሽ ነው ደሞዝሽ። ቤታችሁ ግን አለ የተባለ ቤት፣ ድርጅታችሁ ግን አለ የተባለ ድርጅት። ትላልቅ ሰዎች ሲሞቱ፣ ትላልቅ ሀብታሞች ሲሞቱ ሬሳውን የምታቀርቡ እናንተ። ይሄ ብቻ አይደለም፣ የማጓጓዣ መኪና አላችሁ፣ ቀብር ታስፈጽማላችሁ። ግን የሚገርመኝ ነገር ይህን ያህል ሚሊዮነር፣ ይህን ያህል ሀብት እያላችሁ ሁለታችሁም ስራችሁን አልለቀቃችሁም። ያችኑ ስራ ትሰራላችሁ፣ ያችኑ የተወሰኑ ሺዎችን ታሳድዳላችሁ። ለብር ብለው ነው ብዬ እንዳምን ትፈልጋላችሁ የመጣንበት ወይስ? ስማኝ፣ ስለምታውቅ እሱን ተው። እኔ እያልኩ ያለሁት ገስ ወይም ደግሞ በራሴ ግምት አይደለም። ሰዎች ስለ እናንተ የሚያወሩትን ልንገራችሁ ብዬ ነው። ሰውማ ዝም ብሎ እኮ ነው የሚያወራው፣ ልክ እንዳንተ አይደለ? ወንጀለኛ ሲጀመርም መቅጠፍ ነው ስራው። ቀጣፊ ናችሁ እናንተ፣ ወንጀለኛ አይደላችሁ። ስለዚህ ስማኝ፣ ከዚህ በፊት ካንተ በፊትም ይህንን ስራ እየሰሩ የነበሩ ሰዎች አሉ። ለምሳሌ እንዳንተ ሬሳ ክፍል የሚሰሩ ነበሩ። አሁንም ደግሞ ባንተው እንደምትሰራው ደግሞ አሁን እየሰሩ ያሉ ሬሳ ሳጥን የሚሰጡ አሉ። ባንተ ልክ ግን ማንም አልተለወጠም። ባንተ ልክ ግን ማንም ሀብት የለውም። ለምን? ሰው እንደሚለው በውሸት ስላመጣ። በውሸት አላመጣነውም። እና እንዴት አመጣችሁት ንገረኛ። ሰዎች የሚማሩበት። እሺ ስማኝ፣ መጀመሪያ ዝም ብለህ ከማውራት በፊት ተሰማኝ። እኔን ደንበኞች አሉኝ። አዎ ከበፊት ጀምሮ ሬሳ ክፍል እሰራ ነበር። ከዛን ጊዜ ጀምሮ እማቃቸው ሰዎች አሉ። ስለዚህ በትንሽ ነበር የተጀመረው ይሄ ድርጅት፣ እንደማንኛውም ድርጅት በትንሽ ተጀመረ። ከዛ በኋላ በጣም ኮኔክሽን ነበረኝ፣ ሀብታሞች ጋር ኮኔክሽን አለኝ ምናምን ነገር። ሶ የሀብታሞች ኮኔክሽን ውስጥ ደግሞ አንዴ ገባህ ማለት ሰው ናቸው አይደል? ይሞታሉ አይደል? ሁሉ በየሁሉም ቤት በሚሞቱበት ሰዓት ከኔ ጋር ነበር እንዳለ የሚወስዱት። ሁሉም ኮኔክሽናቸውን እንትን ብሎኛል። ሳጥሩ እንደሚመለስም ኮኔክሽን አላቸው። ዝም ብለህ አታውራ። ለትንሽ ደቂቃ ጊዜ ስጠኝና ስማ። የመሰለህን ነገር ብቻ አታውራ። የመሰለኝ ብቻ ይሁን፣ ተናገር። ይኸውልህ የሀብታሞች ኮኔክሽን ውስጥ ገባህ ማለት በዚህም ስራም ሆነ በሌላም ስራ ሞር በቃ ይሳካልሃል። በእርግጠኝነት የምነግርህ ነገር አንድ ሀብታም ጋር ብቻ ግባ አንተ። ከዛ በኋላ በሙሉ ኮኔክሽናቸውን ነው የሚያስፉል። በእነሱ አቅራቢያ ያለ ሰው በሙሉ ሲሞት እንዳለ ከኔ ነው ሬሳ ሳጥን የሚወስዱት። ሞር ደግሞ ድሌም እንደሆነ እኔ አላቅም። በጣም ብዙ ሰዎች ከኔ ነው እየመጡ የሚወስዱት። በሆስፒታልም ኮኔክሽን አለኝ። በጣም በብዙ በኩል በሷም በኩል ኮኔክሽን አለኝ። እሷም ታቀርብልሃለች። ኧረ ዝም ብለህ ስማኝ። እየደፋች እያዳፋች ታመጣለች። ዝም ብለህ አታውራ። ይሁን ስለማታውቀው ነገር አታውራ። አፍሽን ዝጊ። ከኔ ጋር ታወራለህ? ተናገር። እየሰማሁህ ነው። በቃ በዛ ኮኔክሽን ሰው ይመጣልኛል። ስለዚህ ስራዬን እድሜ ልክ ይሳካል። ኖርም እኮ አይደለ? ቢሳካል አንተም እኔ የደረስኩበት ቦታ ላይ መድረስ ትፈልጋለህ። በእውነት ቢሳካል በእውነት መንገድ ዝም በልና ስማኝ። በእውነት መንገድ በምንም መንገድ ይሁን ስማኝ። እኔም በእውነት መንገድ ነው እዚህ ጋር የተገኙት። እውነት ምናምን አንተ ስለወራኸው አይደለም። በቃ ነገሮች እየተሸጡልኝ በመጡ ቁጥር እኔ ስሬን እያሳደግኩ ነው የሚሄደው። ከትንሽ ከእንጨት ሬሳ ሳጥን ነበር የጀመርኩት። በቃ ከዛ በኋላ ነገሮችን እያሳደግኩ አሁን ላይ ኢትዮጵያ ላይ አለ ከሚባሉ ሬሳ መሰጫ ቦታዎች አንዱ የኔ ቦታ ነው። ሶ ቦታውም ደግሞ ያለውበት ቦታም ግንባር የሆነ ቦታ ላይ ነው። ስለዚህ ደንበኞች አሉኝ። ለምን ደንበኞች አሉ ነው? ጥራት ያሉ እቃዎችን ስለማቀርብ። አለቀ። ምን የተፈጠረ ነገር አለ? ስለምንድን ነው የምትወረው? ስለዚህ በእውነት ነው የምሰራው። አዎ በእውነት ነው የምሰራው። እሺ አስገቡልኝ እስኪ። ምንድን ነው የሚገቡ? አንድ ዘመድ ላስተዋውቅ። ምንድን ነው? ሱቁን ለማፍተሽ ነው የመጣሽው? አይ አትፍሪ። ምንድን ነው ሱቁስ? እዛ ማን ይሸጣል? ዘግቼው ነው። ለምን የዘጋሽው? አይ ማለት ነው። ማን ፈቀደልሽ? እኔ አንተ ማን ነህ? ሀቅ ግንባር ብዬሻለሁ እኮ። ሱቁን ለምን የዘጋሽው? የኔ እናት ተቀመጥ። እሺ ለምን ምንድን ነው እየሰራችሁ? ምን ያለው ምንድን ነው? የእነሱ ሰዎች ናቸው። ልቀቀኝ። የእነሱ ሰዎች ናቸው። እኔ እኮ ነው ገንዘብ የምከፍልሽ አይደል? ተቀመጥ። ልቀቀኝ። እሷን ነው እያወራሁትኝ ያለሁት። ተቀመጥ። ትሰማኛለህ? ተቀመጥ። በንብረታችንም እያዘዝክ ነው ማለት ነው። በሱቃችን ስሚ። አዎ ደግሞ እኔ ባለው ብረት አለቃው እኔ ነኝ። አትፍሪ። ደሞዝ የምከፍልሽ ነኝ አይደል? አሁን ታዲያ ምን አደረገ? ሱቁ ለምን ነው የሚዘጋው? ምን እንድሰራ እኔ አይደለሁም። አይ እነሱ ሰው አሁን ስለ ሱቁ ትሰማኛለህ? ስለ ሱቁ አይደለም ሰውዬ፣ አንተን አይደለም እየወሩ ያሉት አይደል? እሷ
አንተ ስራ ፈተህ ነው እኮ እዚህ መደበሪያተህ ነው አይደል? እዚህኛ የምታዝገን ልንገርህ አይደል? አንቺ ስራ እኮ ነው ያስኩትኝ አይደል? እኔ እሷ ናት ሁሉንም ምስጢራችሁን ለኛ ያጋለጠችው። ምን ያምን ስለ ምስጢር ነው የምትለው? ስለምን ምስጢር ነው የምትወራው? ስለ ሁሉም ስራችሁ እንዳትነኪ። ለምን ትፈራለች? አንቺ ምንድነው ቆይ እየተፈጠረ ያለው? ሁሉንም ነገር ለኔ ነገርሽኝን ንገሪያቸው። አንቺ ምን እንዳትወይ ምን ልትሆኚ ነው? ልቀቀኝ። ባለቅሽስ? አንቺ ባለቅሽስ? ልቀቀኝ። ባለቅሽስ? ቆይ ምን ልትሆኚ ነው? እሺ እሷን ልቀቃት እና በስንታት ማውራት የምትፈልግ ከሆነ አውራ። ኧረ ቆይ እስቲ ልቀቀኝ። ወርዴ አንተ ምንድን ነው የምትለው? ልቀቀኝ ወርዴ ሚስቴን ለቀቋት። ሳይመለስ ወደስ ሰሞኛለህ አንቺ ስለኛ ወይኔ ሰሞኛለህ ተቀመጥ ሰሞኛለሽ ማክል ወንድሜ ነው አይዞሽ ተቀመጪ ሰሞኛለሽ ቀና በል አንተም ቀና በል ሰሞኛለህ አይደለ ተናገሪ ሳትፈሪ አንዳች ሳትፈሪ ተናገሪ ቀና በል ያለ እንደዚህ እድል አትፍሪ አንቺ ምን ያደረግልሽ ነገር አለ? ነገር የለም እንዴ? ቆይ ለምንድን ነው ከነሱ ጋር የምታጋፍጠኝ? አትፍሪ እኔ አለሁልሽ። አንቺ ግን እኛ ምን አድርገንሻል? ምን ያደረግልሽ ነገር አለ? ሰምኛለሽ? እሷ ላይ መዛትሽን ተይ። ሰማኛለህ? ተመስገን አሁን ሁሉንም ነገር ደርሼበታለሁ። እሷ ሁሉንም ነገር ነግራኛለች። ሁሉንም ስራችሁ የምታወሩትን የምታረጉትን ስራህን ምንድነው የምታወራው? አንተ ሰውዬ ግን ስለምን ነው የምታወራው? አትፍሪ ንገሪያቸው። አትፍሪ። ቆይ እሺ ማለት እኔ እዛ በምሰራበት ወቅት የሸጥኳቸው የሳጥኖች ምን አንድ ሳጥን ነው የሚገባው ቤት ውስጥ? አይደለም ብዙ አይነት ሳጥኖች አሉ አይደል? እኮ ግን በቃ የሸጥኳቸው ተመልሰው በማግስቱ ስገባ ግን እነዛ ሳጥኖች በብዛት አድርገው ማስገባው ምንድነው የምታወራው? አታስፈራራት። ቆይ ስሚ አንድ ሳጥን አዳምጣት። ሁሌ እኮ ነው አንቺ ምን አገባሽ? ያንቺ ስራ እኮ መሸጥ ነው አይደል እንዴ? አንቺ ስለዚህ መለከትሻል። በቃ እኔ እየተሰማኝ አንቺ ምን አገባሽ? ሰምኛለሽ? ትግስት ልቀቀኝ። ሰምኛለሽ? አድብት ገዢ ይሻልሻል። ስርዓት እኛ እኮ የቀጠርንሽ እኛ ያቀረብንልሽን እንድትሸጪ ነው እንጂ ይሄ የሸጥኩትን አየሁት በማግስቱ በመን አንቺ እዚህ ውስጥ ምን ይመለከትሻል? ቆይ ለምንድን ነው ከዚህ ስራ ለምንድን ነው የማታስወጡኝ? እሺ ለምንድን ነው እንደዚህ አስራችሁ ያስቀመጣችሁ? እንዴ መች ልሄዳልሽ ፈልገሽ አይደል እንደ እየሰራሽ ያለሽው? በቃ ስለምታስፈራሩኝ ነው። በቃ እኛ ምን አስፈራራሽ? ፈልገሽ መሰለን እየሰራሽ ያለሽው። እንደዚህ ያደርግሻል። ሰማኛለህ? ሁሉንም ቤት ውስጥ የምታወሩት ሁላ ሪከርድ አድርጋ ሰምታኛለሽ። ምን ማለት ነው ሪከርድ አድርጋ? አዎ። ስለዚህ ለውሸት ተስፋ ቁረጡ። ይሄ ብቻ እናንተን ወይኒ ቤት ለመክተት ለኔ በቂ ነው። በቂ ከበቂም በላይ። ስለዚህ አንቺ አምነን እንደራሳችን አድርገን ስላስጠጋንሽ ስላኖርንሽ እንደዚህ አይነት ሁኔታውን ከእናንተ ጋር መኖሩ እየኖርሽ ተመችቶሽ አይደል? እየኖርሽ የነበረው ያደርጋችሁ ያላችሁ ነገር ትክክል ስለተመቸሽ አይደል ስትኖር የነበረው? ምን ማረጋይሽ? ቆይ ስለተመቸሽ አይደል ስትኖር የኖርሽው? ሰምኛለሽ? እሷ ላይ መጮህ አይጠበቅብሽም። የሰማሽኝ ነው አይደለ? አሁን የእውነት ሰዓት ነው። የእውነት ሰዓት። አለበለዚያ መጨረሻችሁ ወይኔ ቤት ነው የሚሆነው። ሁሉንም ነገር ስልክሽን ይዘሻል? ሰዎች ጋር ነው ውጭ ላይ ነው። ተቀበያቸው። ስጧት። ወይኔ ክፈችው። ያሰማሽኝን ክፈችው። ክፈችው። ስንት ዓመት እንደምትኖሩ ነው ያሰባችሁት በዚህ ውሸታችሁ?
ይሄ ነው ካለሽ ተደብቃችሁ የተለያዩ ሰዎችን ቤት ስታገኙ ከነ ፎቶ ጭምር ማን ነው የሰውዬ? ማን ነው ተናገር። ስለዚህ አሁን የእውነት ታይም ነው፣ እውነትን የምታወሩበት። አለበለዚያ አንቺ ምን ልትሆኚ ነው? እሷን ተዋት። ሴት ልጅ ነው እናንተ ጉልበትን የምታሳዩ። ዝም በይ አንቺ። ደግሞ ስለማይመለከትሽ ነገር አትሆን። አንቺ ገና ብዙ የምታወራርጁ ነገር አለሽ። እንዳትረሻት ይችል ነገር ነግሬሻለሁ። እሺ ከኔ በፊት የነበረችው ልጅት ነው ያረጋችኋት። ምን ልትሆኚ? አዎ ከሷ በፊት የነበረችዋን ልጅ ሴት ነው ያረጋችኋት። ጎዳ ሀገሯን የገባችሁ እኔ ምን አገባኝ? ቤተሰብ እኮ እንዳልደረሰች ምን አገባኝ? እኔ ታዲያ ምን አገባኝ? እኔ የሚመለከተኝ ነገር አለ? እኔ ትሰማኛለህ? አንቺ አሁን ውሸትሽን ተይ። አንቺም እሷን ተዋት። ተናገር፣ እውነቱን ተናገር። ምንም ነገር እውነት የለኝም። እኔ እንዴ ምንድን ነው የምታወራው አንተ? ትሰማኛለህ? አንድ ሰራተኛ ቤተሰቦቿ ጋር አልደረሰችም እና ከእኔው ጋር ምን ያገናኛል? በስንራታ ባረራታለሁ። ያ ደሞዟን ወስዳ ሄዳለች አይደል? እኔ ምን አገባኝ? ለምን አባረርካት? ማንቴ እኮ ነው። በገዛ ካልፈለገችስ ልሂድ ካለች እንዴ ልሂድ ብላ ነው? አዎ ልሂድ ብላ ወይስ ምስጥራችሁን ስትደርስባችሁ ልሂድ ብላ ነው? እኔ ከለከለ ቢል አልጠቆማችሁም፣ ግን ብዙ ሰው ነግሮኛል። ምንድን ነው ነገርሽ? በቃ ስለሷ በጣም ጥሩ ሰው እንደነበርሽ እየሰራሽ እንደነበረ ምን አገባኝ? ሰሙኛላችሁ? ስለሷ እንመጣበታለን፣ ሁሉንም እናጣራለን። እናንተን ግን እድሜ ልካችሁን ወይኒ ቤት እንድትማቁ ለማድረግ ይህ መረጃ ብቻ በቂ ነው። ይህ የድምጽ ቅጂና የፎቶአችሁ ብቻ በቂ ነው። ሰሙኛላችሁ? ስራሽን ማጣት ትፈልጊያለሽ? መታሰር ትፈልጊያለሽ? ይህንን ሁሉ ከካብሹ የውሸት ቤትሽ መውጣት ትፈልጊያለሽ? ተነሽ፣ እንደው ተነሱ። ተዋት እሷን። እሺ እሷን ተዋት። በስለአንተ ተናገር። ተተምሬያለሁ አላልክም እንዴ? መታሰርን የማትፈልግ ከሆነ እኮ ተዋት። እሷን ምን አድርጊ ነው የምትላት? እሷን ቆይ እሷን እሺ በቃ ይኸውልሽ ስማኝ። እሷን ተዋትና እኔ መስማት የምፈልገው ነገር እንዳለ እነግርሃለሁ። በቃ ቁጭ በልና ስማኝ። እሺ ተቀመጥና ተናገር። በቃ ይበናል። ተናገር። ተቃበይ አንቺ ተናገር። አይዞሽ ምንም አትፍሪ አንቺ። እሺ ሁሉንም ነገር እኔ ያስተካክላል። ተናገር። ምንድነው እንደነገረው ፈልገው ብቻ ሁሉንም ነገር ስለ ስራችሁ ስለ ልጅቷም ጭምር ተናገር አልኩ እኮ። ይኸውልህ ኢትዮጵያ ላይ ሰርታ ይለወጥልሃል ማለት በጣም ከባድ ነገር ነው። አንድ ነገር ልንገርህ፣ በቃ የምታውቀው ነገር እንዳለ እውነት ነው። በቃ ሁሉም ነገር እውነት ነው። ሁሉም ነገር ማለት ነው። በቃ እሷ ጋር የመጡ ሰዎች አሉ አይደል? ለሞት የደረሱትን ትገላለች። በቃ አለቀ። ከዛ በኋላ ወደ እኔ ይመጣሉ። ነፍሰ ገዳይ ተዋት። እሷን ከኔ ጋር አውራ። ጨርስልኝ። በቃ የሞቱት ከዛ በኋላ እኔ ጋር ነው የሚመጡ። የሬሳ ሳጥን ከኔ ጋር ይወስዳሉ። ከዛ በኋላ ይቀበራሉ። ከዛ በኋላ እኛ ጋር እንትላለን። የስራ እድል ፈጠራችሁ? አዎ በቃ አዎ ተፈጠረልን የስራ እድል። ከዛ በኋላ ሌሊት እየሄድን በቃ ሬሳ ሳጥኑን እናወጣለን። አለቀ። ስለዚህ መልሳችሁ እሱን ትሸጣላችሁ? አዎ እንሸጣለን። እና ኢትዮጵያ ውስጥ እንፏቀቅ ለኖር በየትኛው እንትን እኛ እኮ ሰራን አይደል? ስንት ዓመት ሙሉ ከኔ ጋር የሰሩት እኮ እከካቸውን እያልኩ ነው። እኔ ግን የተሻለ ቦታ ላይ ነኝ። ይሄ ነው እውነቱ። ምንም አዲስ ነገር የለም። ልጅቷን ብትሆን እንዳንቺ ልክ እንዳንቺ ልትከታተለኝ ስትሞክር ነው የተሞተችው። እንዴት ገደልካት? ሲሆን ለጋጋኝ ገደልካት? ለጋጋኝ እሺ ለጋጋኝ ገደልካት? አልገደልኳት። እና መጀመሪያ አዳምጠው። እኔ አልገደልኳትም። ይኸውልህ ስማኝ፣ እኛ በጊዜው ሬሳ ሳጥን ልናወጣ ነበር ሄዱ። እሷ እየተከታተለችን ነበር። ሸጣችሁ የተቀበረው ልታወጡ? አዎ እሺ። እየተቀበረው ልናወጣ ነበር ሄዱ። ከዛ በኋላ እሷ ለካ እኔ ምንም የማውቀው ነገር የለም። እሷ እየተከታተለችን ነበር። እኛ የቆፈርን ከነበረበት ከትንሽ ርቀት ላይ ነው ድምጽ ሰማን ነው። ወደዛ ጋር ስንሄድ ሩቅ አገኘናት። ምን እንደተፈጠረ ምንም የማውቀው ነገር የለም። በቃ በዛ ጊዜ ላይ እኔ ብቻ ሳልሆን አብሮኝ ሰዎችም ስላሉ ይህንን ነገር ያወቀችብን ስለመሰለን የሰውየው ሬሳ ሳጥን የወጣንበት መቃብር ውስጥ ከተናት ቀብረናታል። በህይወቷ አላቅም፣ በህይወት ትኑር ትሙት እኔ አላቅም። በቃ ግን የዛ ሳጥን ሞታ እንደነበር ነው እየተሰማኝ ነበር። ስለዚህ በቃ ተቀበረች። አውሬ ናችሁ። እሺ ስለዚህ ከዛ ወስዳችሁ ቀበራችኋት? አዎ ተቀበረች።
ስለዚህ እየተባለ ያለው የሚወራው የሚነገረው ሁሉም ነገሩ እውነት ነው ማለት ነው። ስለናንተ በየቦታው የሚባለው ሁሉም ነገር እውነት ነው ማለት ነው አይደለ? በቃ ነገር ያለው ስንፎቀቅ ነው ታዲያ ስንፎቀቅ ነው የሰንፉን ይወት ይደብላሽ ነፍሰ በላ ሁላ ሁላችሁም የስራችሁን የምሰጣችሁ የስራችሁ አስታችሁ አይዞሽ ምን አይነት ሰዎች ናቸው ግን? አይዞሽ ምንም አትፍሪ። ካሁን በኋላ በጣም ከባድ ናቸው የእውነት እንጃ ከሰይጣን ራሱ ይሻሉ። በጣም እንዴት የሰው ልጅ በዚህ ጨካኝ ይሆናል? እንዴት ለብር ብቻ ብሎ እንጂ ምንም አትፍሪ። ሁሉንም ነገር እኔ ያስተካክላለሁ። ምንም መፍራት አይጠበቅብሽም። እሺ እንግዲህ አምላክ ያውቃል። ወደ ቤተሰቦቼ ይመለሳሉ። አይ ምንም አትፍሪ። እኔ ሁሉንም ነገር አስተካክልልሻለሁ። ሌላ ስራ መስራት ካለብሽ ሌላ ስራ የሚፈለግልሽ ከሆነ ሰውዬው በቃ በዙሪያው ብዙ ሰው ስላለ ምናልባት አላውቅም። አይዞሽ እንዳያሳድደኝ ነው የምፈራው። አይደለም አትፍሪ። ሁሉንም እኔ ያስተካክላለሁ። ማንም ከእውነት የበለጠ ተጽዕኖ ፈጣሪ ሊሆን አይችልም። እሺ አይዞሽ ወንድሜሽ አመሰግናለሁ በጣም። እሺ እንግዲህ ክቡራን ተመልካቾቻችን ይህንን ጭካኔ ይህንን አውሬነት እንዳያችሁት ነው። ሰው በዚህ ልክ ነው ተጨካክኖ ያለው። ለእነዚህም ጨካኞች አውሬዎች ነፍሰ በላዎች ደግሞ ሀቅ የሚገባቸውን ቦታ ይሰጣቸዋል። ይሄ ቃሌ ነው። የዚህ ወንጀላቸው ይቀጣሉ። ስለዚህ ከዚህ ታሪክ ብዙ ነገሮችን ትማራላችሁ። በየቦታው ተቀጥራችሁ የሰው ቤት የምትሰሩ ሰዎች ራሳችሁን ጠብቁ። ይህን መልእክት ነው ልሰጣችሁ የምችለው። ራሳችሁን ጠብቁ። ሀብት አለን ብር አለን እውነት አለን ብለው ከሚንቀሳቀሱ ሰዎች ሳታጣሩ ራሳችሁን አሳልፋችሁ እንዳሰጡ። ስለተከታተላችሁኝ አመሰግናለሁ። ከዚህ ታሪክ ብዙ ሰው ይማርበት ዘንድ ሼር አድርጉ። ለብዙ ሰው ይድረስ።